ትግሉ ወደ መቋጫው ምዕራፍ እየሄደ ማለት ነው። ወደ መቋጫው ምዕራፍ ሲሄድ ሾክ የተባሉትን ነገሮች ለመንቀል ጥረት አድርገናል። ሾክ የተባሉትን ነገሮች ለማስተካከል በጣም ጥረት ተደርጓል። ዛሬ የመጣችሁ ሰዎች ካሉናቸው በስተቀር በመረጃ ቲቪ የአገልግሎት ዘመኔ ዋነኛው ስራ ነበር። ሸዋ ስናስተካክል እነ እስክንድርን የግንቦት ሰባት ምናምኑን ቀንዱን ስንለው፣ ወሎ ገብተን ስናስተካክለው፣ ጎንደር ገብተን ስናስተካክለው እንዴት እንደሆነ አይታችኋል። ከዛ ጎጃም ስንገባ እንዴት አቧራ እንደተነሳ አይታችኋል። ያ ሁሉ በርዶ አሁን ሰክኖ እንዴት አይነት ንግግርና እንዴት አይነት የሚገርም ነገር እንዳለ ሁላችሁም እያያ ዝም ብሎ የመጣ አይደለም። ዝም ብሎ የተቀበልነው የተከፈለውም ዋጋ ዝም ብሎ የሚታይ አይደለም። አሁን እንግዲህ ሲቦካ መጥቶ ሁለት ጎራ ተለይቷል። ይሄ ሁለት ጎራ የተለየው የአማራ ፋኖ በጎንደር አለ፣ የአማራ ፋኖ በጎጃም አለ፣ የአማራ ፋኖ በወሎ አለ፣ የአማራ ፋኖ በሸዋ አለ። እነዚህ የአማራ ፋኖዎች በአራቱም ጠቅላይ ግዛት ውስጥ የሚገኙ ሲሆኑ የአማራ ፋኖ በጎንደር የሚመራው የአማራ ፋኖ አንድነት በጎንደር የሚባለው በሰባቱ የጎንደር አባቶች በሽማግሌዎቹ በነ አርበኛ መሳፍን እና በሌሎቹም በነ ጋሻ ረጋ በነ ሰፈር መለስ በእነዚህ በትልልቆቹ አባቶች በበላይ ጠባቂነት የሚመራ በፊት ባዬ የነበረ አሁን የነ ሀብቴና የነ ባዬ ቡድን ሲቀላቀል በሀብቴ የሚመራ የአማራ ፋኖ አንድነት በጎንደር የሚባል አለ። ስለዚህ 3-4 ቦታ የነበረው ወደ አንድነት መጥቶ የተገነጠለ ኃይል ደግሞ አለ። ይሄ የተገነጠለ ኃይል ቁንጽል እንደገናም ደግሞ በእስክንድር ነጋ አፋድ በሚባል ድርጅት የሚመራ የፋኖ አደረጃጀት አለ። ይሄ የቁስ ሰቀቀን ያለበት ስለ ገንዘብ ብቻ የሚያወራ ስለ ዶላር ብቻ የሚያወራ ኃይል አለ ማለት። ነገር ግን እኔ በጎንደር የማውቀውና ጥብቅና ቆሜ የድምጽ የምሰጠው በትክክለኛው መስመር ላይ አለ ብዬ የማምነው የአማራ ፋኖ አንድነት በጎንደርን ነው። ከዛ የአማራ ፋኖ ጠቅላይ ግዛት ምናምን የሚባል ደረጃ የሚመራው ምናምን የሚባል አለ። ይሄ ትክክል አይደለም። ከአባቶች ያፈነገጠ ከወንድሞች ያፈነገጠ ይሄ የመንደር ማውደልደል የመሰለ ነው። እንግዲህ ያንን ድርጅት የሚደግፉ ሰዎች ወይ ዘመዶች ናቸው ወይ ጓደኞች ናቸው ወይ ምናምን ናቸው። በዛ በኩል የሚመጣ ስልጣን፣ በዛ በኩል የሚመጣ ፍርፋሪ፣ በዛ በኩል የሚመጣ ነገር ጠብቀው አስበው የሚንቀሳቀሱ ነው። ይሄ ትክክል አይደለም። ጎንደርን የሚወድ ሰው ካለ ከነ ችግሩ ከነ ውዝግቡ ከነ ጭቅጭቁ ከነምኑ ለጎንደር የሚያስፈልጋል አንድ የፋኖ አደረጃጀት አሁን የኔ ሀሳብ ለምን እንደሚጠላ አላውቅም። በጣም ይነስራቸዋል። አንድ የፋኖ አደረጃጀት ነው የሚያስፈልገው። በሀብቴ ወልዴ ስር ያለ የጎንደር አባቶች ሽማግሌዎቹ የሚቆጣጠሩ አንድ የፋኖ አደረጃጀት ነው መኖር ያለበት። ከዛ ውጭ ያለው ትክክል አይደለም። ይሄ እንግዲህ እንዴት ይሆናል እሱ ወደፊት እናየዋለን። በአንድ ቤት አንድ አባወራ ነው መኖር ያለበት። እኔ ለዚህ ቤት እኔ ነኝ አባወራው፣ ባለቤት ያለች፣ እኔ ያለው፣ ሌላ አባወራ የለም አለ። እሱ ካለ ሌላ ጦርነት ነው የሚመጣው፣ ሌላ ጦርነት። እናንተም ቤት እንደዛው። እነዚህ ሰዎች የሚሉት አይደለም የጋራ ሚስት አለችን ጎንደር የምትባል፣ ከዛ እኔ ደረጀ ባል ይሁናት፣ ከዛ ሀብቴ ባል ይሁናት፣ ማንቲ አልባል ይሁናት። እንደዛ ባል ነገር የለም። ለጎንደር ለሙሽራዋ አሁን የሚያስፈልጋት አንድ ነው፣ ሀብቴ ነው። በቃ አለቀ፣ ሀብቴ ነው። ይሄ አባቶች መክረው ምን ብለው ያመጡት ነው። ከዚህ ውጭ ቁጭ ብለህ አይ ሀብቴ አይደለም በሱ በኩል በእስክንድር በኩል መተም ምናምን እሱ አይሰራም። በሀብታሙ ምናምን አያሌው በኩል ምናምን እሱ አይሰራም። በአበበ እስክስ በኩል ምናምን አይሰራም፣ እሱ አይሰራም። የሚሰራው ጎንደሮች የወሰኑት ጎንደሮች የመከሩት አብዛኛው በብልጫ ወስዶ ወደ ስራ የገባው ይሄ አርበኛ ሀብቴ ወልዴ ይባላል። እሱ የያዘው ነው ይሄዳል። እዛ ውስጥ ሰላም ናቸው ወይ እዛ ውስጥ ትክክል ናቸው ወይ እዛ ውስጥ ምናቸው የራሳቸው ጉዳይ ነው። እንኳን የሰው ስብስብ ያለበት እንኳን ከተለያየ አካባቢ የመጣ የተለያየ ሀሳብ ያለበት ይቅርና እንዲሁ አንድ ቤተሰብ እንኳን አንድ አይነት ሀሳብ አንድ አይነት አቋም አይኖርምም የለምም ይኖራል ተብሎም አይጠበቅም።
ግን ከነ ችግራቸው ከነ ምናቸው አንድነት ይሻላል። ተመካክረው ምን ያረጉት ምን ይባላል። ስለዚህ ለመመካከር ምን ለማለትም ይመቻል። የአማራ ፋኖ አንድነት በጎንደር ነው የሚባለው። የዚህ መኖር ጥቅሙን በኋላ እነግራቸዋለሁ። ምክንያቱም አሁን እገታ ቢኖር፣ አሁን ሌብነት ቢኖር፣ አሁን ዘረፋ ቢኖር የሚከሰሰው ማን ነው? የአማራ ፋኖ አንድነት በጎንደር አንድ ከሆኑ። አንድ ካልሆኑስ እኛ አይደለንም። የአማራ ፋኖ ጠቅላይ ግዛት ነው። እነ ደረጀ ናቸው፣ እነ ሰለሞን አጠና ናቸው፣ እነ ጌታ አስራዳ ናቸው፣ እነ ሀብቴ ናቸው፣ እነ ማን ናቸው? በመሀል ህዝቡ ነው የሚበደለው። በመሀል ተጠያቂነት ነው የሚጠፋው። ይህን ተጠያቂነት ለማጥፋት አንድነት የግድ ነው። በጎንደር ግዛት ውስጥ አንድ ከተሆነ በኋላ ጥፋት ሲጠፋ ቢገኝ ተጠያቂው ማን ነው? አማራ ፋኖ አንድነት በጎንደር። መሪው ማን ነው? የሀብቴ ወልዴ፣ አርበኛ ሀብቴ ወልዴ። ከዛስ እንዳለ ተጠያቂነት የታሪክም የህግም የሞራልም ተጠያቂነት ይመጣል ማለት ነው። አሁን ባለው አጭበርባሪ አካሄድ ግን ተጠያቂነቱ አጠያያቂ ነው የሚሆነው። በወሎም እንደዛው። እኔ በአማራ ፋኖ በወሎ የማውቀው በወሎ ውስጥ ያለ የአማራ ፋኖ አደረጃጀት አንድ ብቻ ነው የማውቀው። እሱም የአማራ ፋኖ በወሎ የሚባል ይሄ የምታዩት ድርጅት ማለት ነው። የአማራ ፋኖ በወሎ የድርጅቱ መሪ አርበኛ ፋኖ የምሬ ወዳጆ ወይም ዋርካው ይባላል። አርበኛ ፋኖ ዋርካው ይባላል። እዛ ውስጥ ሁለተኛ ተገንጣይ አለ። በእንትን የመራ ምንድን ነው ስሙ? የምስራቅ አማራ ጊዜ አብሮ የነበሩ የአማራ ፋኖ በወሎን አብሮ የያዙ እስክንድር መጥቶ እስኪገነጥላቸው ድረስ እስኪለያያቸው ድረስ አንድ የነበሩት ኮሎኔል ፋንታውን ሙሀቤ አሉ። ኮሎኔል ፋንታውን ሙሀባው ማለት ነው። ስለዚህ የእሱ ተገንጣይ ቡድን ነው ማለት ነው። አሁን ወሎ የምታውቀው መሪ ይኸው አርበኛ ፋኖ ምሬ ወዳጆ፣ ከኋላ ያለው ደግሞ ቃል አቀባዩ አበበ ይባላል። ሌሎችም እንደተዋረዳቸው አሉ። የጦር አዛዡ ድርሳም ብርሃን ይባላል። እነዚህ ሆነዋል። የአማራ ፋኖ በጎንደር ውስጥ በወሎ ውስጥ ችግር የለም። ነፍ ሊኖር ይችላል። የሰው ስብስብ ነው፣ የመላእክት ስብስብ አይደለም። የሰው ስብስቦች ናቸው። አመጣጣቸው ከተለያየ ቦታ ነው፣ ከተለያየ አስተሳሰብ ነው፣ ከተለያየ ንዴት ነው፣ ከተለያየ ብስጭት ነው የመጡት። የእውቀት ደረጃቸውም እንደዛው ሊሆን ይችላል። ግን አንድነት ነው የሚፈታው። የአማራ ፋኖ በወሎ ከሆነ ያ አንድነት ችግሩን ይፈታዋል ማለት ነው። እና በወሎ ውስጥ የነ ምሬ ወዳጆ ነው እንደዚህ ያደረገው አይደለም፣ የነ ሙሀባው አይሰራም። አንድ ነው መምጣት ያለበት፣ አንድ ነው መምጣት ያለበት ማለት ነው። የአማራ ፋኖ በጎጃም ሲባል የአማራ ፋኖ በጎጃም እኔ የማውቀው አማራ ፋኖ በጎጃም የሚባል ጎጃም፣ ስለ ጎጃም ሳወራ የማውቀው አንድ የጎጃም ፓርቲ እንዳለ የፋኖ አደረጃጀት እንዳለ ነው የማውቀው። የአማራ ፋኖ በጎጃም የሚባል መሪ አለው። ይሄ ልክ እንደ ጎንደሩ ሀብቴ፣ ልክ እንደ ወሎ ምሬ ወዳጆ፣ ይሄም ደግሞ ጎጃሞች ያመኑበት፣ ሰራዊቱ ያመነበት፣ ህዝቡ ያመነበት አርበኛ ዘመነ ካሴ የሚባል መሪ ጎጃምን ይመራ ዘንድ ሁሉም ተማምነውበት፣ ሁሉም ቃላቸውን ሰጥተው መሪያችን ብለውት ሹመውታል ማለት አርበኛ ዘመነ ካሴን መርተውታል። በጎጃም ውስጥ በጣም ብዙ ኃይሎች ነበሩ። ለምሳሌ እነ እስክንድር ገብተው ኮሎኔሉን ገንጥለውት ነበር። አይቻልም፣ በአንድ ቤት አንድ አባወራ ብለው ተፋልተው የህይወት መስዋዕትነት ከፍለው ከዚህ ከፍራንክፈርት የሄደው ልጅ ከአውሮፓ ኑሮ የሄደው ልጅ አንድ አባወራ በአንድ ቤት፣ መሪው አርበኛ ዘመነ ካሴ ነው፣ ድርጅቱ የአማራ ፋኖ በጎጃም ነው ብሎ ነው እኮ ሄዶ መስዋዕትነት የከፈለ። በጎጃም ውስጥ ሲባል ጎጃም ምልክት አላት። ምልክቷ ዘመነ ካሴ፣ ጎንደር ምልክት አለው። ምልክቱ ሀብቴ ወልዴ፣ ወሎ ምልክት አለው። ምልክቱ ምሬ ወዳጆ። አሁን በጎጃም ውስጥ እገሌ የሚባል የለም። አንድ ነበረ፣ መቶ አለቃ ማስረሻ የሚባል ነበረ። ትቀመጣለህ አትቀመጥም፣ ትቀላቀል አልቀላቀልም፣ ወሎ ይሄዳለሁ፣ ሸዋ ይሄዳለሁ፣ ጋ ምናምን አለ። ጥፋ፣ እዚህ ምድር ላይ ለሚፈጠር ነገር ተጠያቂ እኛ ነን እንጂ አንተ አይደለም።
ለሚመጣው መስዋዕትነት የምንከፍለው እኛ ነን ብለው ያው አባይን ተሻግሮ ደቡብ ወሎ ነው ያለው። እንግዲህ መጨረሻው ምን እንደሚሆን እንዴት እንደሚሆን አናውቅም። ግን በጎጃም አንድ የፋኖ አደረጃጀት ነው ያለው ማለት ነው። ወደ ሸዋ ስንመጣ አንድ የፋኖ አደረጃጀት እኔ የማውቀው አንድ የፋኖ አደረጃጀት አለ። ይሄም የአማራ ፋኖ በሸዋ ይባላል። የአማራ ፋኖ በሸዋ ይባላል ማለት ነው። የአማራ ፋኖ በሸዋ ሌላ የፋኖ አደረጃጀት አለ? አዎ አለ። አላውቀውም። ያ በእስክንድር ነጋ ስር የተጠለለ ወደኋላ የህዝቡን ብሶት ህዝብ ምን እያለው እንደሆነ የምንሰማው የተጠለፈና ሸዋን ሽባ ያደረገ ድርጅት አለ። የኦሮሞ ኃይል የሚመራው ማለት ነው። እኔ በአማራ ፋኖ በሸዋን የማውቀው ኢንጂነር ደሳለኝ ሲያስብ ሸዋ የሚባል መሪ የሚያውቀው የሚመራው አርበኛ አሰግድ መኮንን ነበር የሚመራው። ከአርበኛ አሰግድ መኮንን አሳልፈው አዋክበው እነ መከታው ማሞ እነ እስክንድር ነጋ አሳልፈው ከሰጡት በኋላ እነ ሀብታሙ አያሌው ሌሎቹም እነ ሳሚ እንግላን አዋክበው ሰድበው ለሰዳቢ አሳልፈው ከሰጡት በኋላ የሸዋን ፋኖ የተረከበው ይህ የምታዩት ኢንጂነር ነው። ኢንጂነር ደሳለኝ ሲያስብ ሸዋ ስሙ ራሱ ይናገራል። ስሙ ራሱ ሲያስብ ሸዋ የአባቱ ስም ራሱ ይናገራል ማለት ነው። ስለዚህ አራቱንም የፋኖ አደረጃጀቶች በአራቱም ግዛት ያሉትን ይሄን እናውቃለን ማለት ነው። በውስጣቸው ያሉት መጠቃለል አለባቸው፣ ይጠቃለላሉ። የአራቱንም አርማ በአንድ ላይ ያምጣልኝ፣ የአራቱንም አርማ በአንድ ላይ ያምጣልኝ። አራቱም ያሉበትን የአራቱም ድርጅቶች አርማ ያለበትን አምጡልኝ። የአማራ ፋኖ አንድነት በጎንደር ጎንደር በሙሉ፣ የአማራ ፋኖ በወሎ ወሎም በሙሉ፣ የአማራ ፋኖ በጎጃም ጎጃምን በሙሉ፣ የአማራ ፋኖ በሸዋ ሸዋን በሙሉ ይሄን አጠቃሎ ይይዛል ማለት ነው። እኔ የማውቀው የፋኖ አደረጃጀት ይሄን። ከዚህ ውስጥ ያሉትን አላቃቸው። እኔ ስለማላቃቸው ሊኖሩ ይችላሉ አሉ፣ ግን አላቃቸው። አሁን ይሄ ሲባል ሰዎች ይመጡና እንዴት በወንድማማቾች ማለት ይሄ ስብከት አይደለም፣ ህይወት ነው። ይሄ ህይወት ነው፣ ህልውና ነው። ወንድማማቾች ምናምን እናትና ልጅ ለምን አይሆንም? ይሄ ህይወት ነው። አዎ እነዚህ አራት የፋኖ አደረጃጀቶች ውስጣቸውን ካጠሩ በኋላ ደግሞ አንድ የአማራ ፋኖ ጎንደር፣ ጎጃም፣ ወሎ፣ ሸዋ ይቀርና አንድ አማራ የአማራ ፋኖ ድርጅት ያመጣሉ ማለት ነው። ምክንያቱም እድሜው አለ፣ ገና ልምዶ አለ፣ ገና ጨቅላ ናቸው፣ ገና ብዙ መውጣት መውረድ አለባት፣ ብዙ ፈተና አለባቸው። አሁን እንደምንም ጠርተው ወደዚህ ከመጡ ይሄን ደግሞ ጥፍት ያደረጉና የአማራ ፋኖ ድርጅት ይመሰርታሉ ማለት ጎጃም፣ ጎንደር፣ ሸዋ፣ ወሎ የሌለበት ማለት። በአንድ ቤት አንድ አባወራ ካለን ሁለተኛ አያስፈልግም። የኤርትራን ታሪክ ያየን እንደሆነ ኤርትራ አሁን ስልጣን ይዞ የሚገኘው ሻዕቢያ በልቶ ነው የመጣው። ወንድም ለወንድም ተበላልቶ ያሸነፈው ነው ስልጣን የያዘው። እነ ጀባ እነ ማንትስዬ ተቀርጥፈው ተበልተው ማለት ነው። ምክንያቱም ሁለት ኃይል፣ ሁለት ተገዳዳሪ ኃይል፣ ሁለት አባወራ፣ ሁለት ጎረምሳ፣ ሁለት ጉልበተኛ አንድ ቦታ ማስተር አይችሉም። የግድ አንድ አለቃ መኖር አለበት። ስለዚህ በኤርትራ ተጠፋፍተው የእናት የአባት ልጆች ተጠፋፍተው አንድ ቅርጽ ያለው ሻዕቢያ የሚባል ድርጅት ህግደፍ የሚባል ድርጅት መስርተው ነው የመጡት ተበላልተው። አሁን እዚህ ጋር ስናወራ አጉል ክርስቲያን፣ አጉል መንፈሳዊ፣ አጉል ምናምን ይሄ ፖለቲካው ያልገባው ሰው የሚያወራው ነው። እዚህ የስብከት ስራ አይደለም፣ የህይወት ጉዳይ ነው። የህዝብ መከራ የመቀነስ ጉዳይ ነው እንጂ የሰፈር አለቃ ይሄ የጎጥ አለቃ እንደዛ ሆኖ እንዲቀጥል አይደለም። ጊዜ ተሰጥቷል፣ ተለምነዋል። እያንዳንዳቸው ማለት ረጅም ጊዜ ነበራቸው እንጂ የአማራ መከራ እዚህ በልምምጥ መስቀል እየተያዘ በእናታቸው እሺ በል እየተባለ አይደለም። አሁን ከዚህ በኋላ የሚቀጥለው ሻዕቢያ የወሰደውን መውሰድ ነው የሚያስፈልገው። ምንም ሌላ ጥርጥር የለው፣ ምንም ነገር የለው። ወያኔ አንድ ቅርጽ ይዛ የመጣችው ተበላልታ ነው። እነ ኢዲዩን እነ ማንትስዬን እነ ኢሃፓን እነ ፍቃድ ጥፋ በልታ እነሱም ሞክረዋል፣ እሷም ሞክራቸው አሸነፈቻቸው። በትግራይ አንድ ህወሓት ቅርጹን ይዞ ወጣ ማለት ነው።
በኦሮሞም ስትሄዱ እንደዛ ነው። ምንትስ ቀርጥፎ በልቶ ኦነግ የሚባል መጣ ማለት ነው። በደርግም ያያችሁ እንደሆነ እንደዚህ በኩል ሜሶን ምንትስዬ ምናምን ኢህአፓ ምናምን የሚባለው እነሱ ሞከሩ፣ ጧጧ አረጉ። በከተማም በገጠርም ሞከሩ። አቅም ስለነበረው ደርግ ሰልቅጦ ዋጣቸው፣ በላቸው፣ አለቀ። እንደዛ ነው። ይሄ የመጠፋፋት ህግ፣ ይሄ ትልቁ አሳ ትንሹን አሳ በልቶ ራሱን ይዞ የማምጣት ህግ እናስቀርብ እንለውም አይቀርም። ስናገረው ይቀፋል። አሁን የሚከሰኝ ይበዛል። ስናገረው ይቀፋል እንጂ ማለት ይሄ ህግ ለነዛም ይሰራል። ለምሳሌ ጎንደር የነ ደረጀ ኃይል ጉልበት ካገኘ አቅም ካለው እነ ሀብቴን አጣፍቶ አላግቶ ሱሪያቸውን ዝቅ አድርጎ ገርፎ ወደ እነሱ አምጥቶ ያንን አንድነት ማምጣት አለበት። በባሌም በቦሌም በጸሎትም በዱለትም በፈለጋችሁትም የጎንደር አንድ መሆን ግን የግድ ነው። የጎንደር አንድ መሆን በግድ አለቀ። በወሎ ኮሎኔሉ ከቻለ አቅም ካለው ሰራዊቱ ከታዘዘለት ግርፍ አድርጎ እነ ምሬ ወዳጆን ግርፍ አድርጎ አንድ የወሎ ኃይል ይዞ ይውጣ። በጎጃም ዘመነ ካሴን መግረፍ ማስወረድ፣ ልክ መቶ አለቃ እንትና ሸሽቶ ወሎ ሄደው እሱም ወይ ወደ ሱዳን ወይ ወደ ኦሮሚያ ወይ ወደ ወሎ እንዲሸሽ ማድረግ የሚችል ከሆነና የአማራ ፋኖ በጎጃምን አንድ ማድረግ ከቻለ መቶ አለቃ ማስረሻ ሰጤ ተደብቆ በነ ሀብታሙ አያሌውና በነ ጣና ቲቪ በነ ምስጋኑ አንዱዓለምና በነ ምናምን እየይ ማለት ሳይሆን እንደዛ አድርጎ ኃይሉን አምጥቶ ጎጃምን አንድ አድርጎ ያሳያል። ከዘመነ ጋር የቆረበ የለም፣ ከሀብቴ ጋር የቆረበ የለም፣ ከብሬ ጋር የቆረበ የለም፣ ከኢንጂነር ደሳለኝ ጋር የቆረበ የለም። አሁን ህዝቡ የሚፈልገው አንድ መሪ፣ አንድ ሰራዊት፣ አንድ ኃይል በህግ በስርዓት የሚመራ ኃይል መጥቶ ከተጋረጠበት ፈተናና ፍዳ ነፃ እንዲያወጣው ነው እንጂ አሁን ገዴ በመልክ ነው እንዴ በቁንጅና ነው እንዴ ወይ በምናምን ነው አይደል? የት ያውቃቸዋል? ማንም ማንንም አያውቅም። ማንኛውም በዚህ። ስለዚህ መረር ያለ ነገር ነው መነጋገር ያለበት። እኔ ጋር ብቻ ነው ይሄን የምትሰሙት፣ ሌላው ጋር አትሰሙትም። መንበጫበጭ ብቻ። ወረቀታቸው ለምን እንደሆነ አይታወቅ። ፕሮፌሰር ተብለው ዶክተር ተብለው ኢንጂነር ተብለው ዩኒታ ይዟቸው እንዲህ ሽባ ሆነው ይንቀሳቀሳሉ። የህዝባቸው መከራ ሰቆቃ የእናት አባታቸው የአክስቴ እነሱ አሜሪካ መቀመጣቸው አውሮፓ መቀመጣቸው ብቻ በልተው ጠጥተው ሰላም ያለበት ሀገር ስላሉ ብቻ ቁጭ ብለው እዛ ያለው ህዝብ ፍዳና መከራ የማይታያቸው ድኩማን፣ በጣም ድኩማን በእውነት ረገጥ አድርጎ ነው መንገድ የሚያስፈልግ። ረገጥ አድርጎ ከዚህ በኋላ ሲሪየስ ነው መሆን ያለበት። እርምጃ መውሰድ የግድ ነው። አለቀ። በአንድ ቦታ የህዝብ በሁለት አለቃ መገዛት አለበት እንዴ? ሶስት እንጂ ነው። ጎንደር ሄዳችሁ እንደሆነ የትግሬ ስጋት አለበት፣ ከሱዳን ስጋት አለበት፣ ከወልቃይት ስጋት አለበት። ደመቀ ዘውዱም ሌላ አንድ ስጋት ነው። ከዚህ ደግሞ የእነ እስክንድር የፋፍዴን የአፋድ ስጋት አለበት። አንድ ጎንደር ውስጥ 40 ሺህ እሾክ 40 ሺህ እሳት መንደድ አለበት እንዴ? የለበት። ወደ አንድ መምጣት አለበት። ወደ አንድ። በወሎም እንዲሁ ነው ስጋቱ። ህዝቡ መከላከያው ሲመጣ መከላከያው እየረገጠው፣ የነ ምሬ ሲመጣ የነ ምሬ የነ ኮሎኔሉ ሲመጣ መሰቃየት አለበት እንዴ? የለበት። ማን በቃ ሁለት ተገዳዳሪ ነው። መከላከያውን በጋራ ሌላውን ደግሞ በእንትን ማለት አለባቸው። ሸዋም እንደዛው የነ ደሳለኝ ቡድን በዚህ በኩል መከላከያ በዚህ በኩል ኦነግ ሸኔ በዚህ በኩል እንደገና ደግሞ የነ መከታው በዚህ በኩል አንዲት ሸዋ ላይ ይሄ ሁሉ ጦር መጥቶ ገበሬው ማራስ አልቻለ፣ ወዛደሩ መስራት አልቻለ፣ ተማሪ መማር አልቻለ። ለማን እንደሚያግዙ እንኳን አልታወቅ። መከላከያ የገባ ቀን ፋኖ ቀልባቸዋል እያለ ይረዳል። ሰውን እልውን የሚወጣው ተራው ህዝብ ላይ ነው። መከላከያው በወጣ ጊዜ ደግሞ ፋኖ መጥቶ መከላከያ አንተ ቤት አልጋ ይዞ አጥሯል፣ አንተ ቤት ምግብ በልቷል፣ አንተ ቤት እንደዚህ አድርገዋል፣ መግደል መግረፍ እየተፈራረቁ የሚያደሙበት ምክንያት የለም። ስለዚህ የተከፈለው ዋጋ ተከፍሎ
ምን መሆን አለበት ባይነኝ እኔ አንድ ወደ አንድነት መምጣት አለበት ማለት ነው። ስለዚህ ይህንን ለማድረግ ደግሞ በደንብ መስመር ስለያዙና ወደ መስመር ስለገቡ በጣም የይዋል ይደር እንጂ የማይቀር ነገር ነው። እሺ ቬሪፋይ አድርጎልኛል። በፊት ይጠይቀኝ ነበር፣ አሁን በኋላ ሊጠይቀኝ ይችላል። የሚከሱ ሰዎች አሉ፣ ቴሌግራም ላይ እንትን ቲክቶክ ላይ የሚከሱ ሰዎች አሉ። እናንተ ታብታብ አድርጉት፣ ኮፒ ሊንክ ሼር አድርጉት። ከታች ሼሩን ወደ 12,000 ውሰዱት። ሼር የምታደርጉት ዝም ብላችሁ ፈዛችሁ አትመልከቱ፣ ፈዛችሁ አትመልከቱ። እኔ ስለፈልግ ስጮህ፣ እናንተ ደግሞ ከዛ ለህዝቡ እንዲዳረስ አድርጉልኝ። ውሃዬንም ጎንጨት እያልኩ እቀጥላለሁ። ጀምር። ሰሞኑን እንግዲህ ወንድማችን ከፍ ያለው ደሴ ሞቷል፣ አርፏል። የከፍ ያለው ደሴን ማረፍ ተከትሎ ግን ፖለቲካ ሲሰራ ተመልክተናል። ፖለቲካ ሲነገድበት፣ ሲሸቀልበት ተመልክተናል ማለት ነው። ዛሬ ይሄን በዚህ ጉዳይ ላይ እንድንነጋገር እናንተ ፍርድ እንድትሰጡ ነው እየነገርኳችሁ ያለሁት ማለት ነው። ብዙ ሰዎች እየጻፋችሁልኝ ነው። ጅማ ላይ አይሰራም፣ ጅማ ላይ አይታይም፣ ዘመዴ ምን እናርግ ብላችኋል። ምን አባት ያውቃለሁ ታዲያ? እኔማ ምን አውቃለሁ? ምንም የማውቀው ነገር የለም። እሱን እናንተ እንደምታደርጉ አድርጉ። ጅማ ላይ እንዴት እንደሚሰራ ሌሎቻችሁ ንገሯቸው። ከዛ ውጭ ግን ምንም